መጋኛ የሚባል በሽታ ይዞኝ በጣም ቮሚት ያደርገኛል ራሴን ያመኛል በቃ ራሴ መቆጣጠር አይካተኝ ያው እንግዲህ ሴቶችም ወደ ራስ በረሃነት እየተቀየሩ ነው አሁን ይዤ መጣውታለ ፋንታው እቺ ላንተ የተላከችናት ኮኮሪያ በተለይ ዞማ ለሆኑ ለልጆች ለባለቤት ለቪ በረሮ ያጠፋል እንደዚህ ከነንቁላሉ ምናምን የሚባሉ ብዙ ማስታወቂያዎች አሉ በየመንገዱ መሰማቸው በርግጥ እነዛ ቢያጠፉ ኖሮ እስካሁንም በረሮ በጠፋ ነበር በአጋጣሚ ቀቅል በልቻን እንቀሳቀስ ብሎ የነበር እስቲ ልሞክረው በጣም ያስቸገረው አንድ ትልቅ ተቋም ወይ ካፍቴሪያ ሊሆን ይችላል ወይም የሆነ ቦታ ነፃ ሰርቪስ ወተን ያንን ነፃ ሰርቪስ ለመስጠት በዚሁ አጋጣሚ በሀሌታ ሚዲያ ስም ቃል ገባለሁ አጠፋለሁ የመንግስት ሰራተኛም ኮምፒውተር ላይ ካርታ ከመጫወት እንደው ከማማረርም ጓሯቸውን አካባቢ ይያለሙ ዩቲዩብ ስድብም ከሚሰማ ለኛ ምንም ጥቅም የሌላቸውን ብዙ አበባ እየጎተትን እንሄዳለን ቤት ሁሉ ስንቀይር ተሸክመን ነው የምንሄደው አይደለም አበባ መውደድ ጥሩ ነው ግን ሆድ ነው የሚቀድመው ወይስ አበባ ነው የሚቀድመው እቺ በጣም ወድጃታለሁ እና እቺን ሳይ ለኔ መላጣ ያረገኝ ጉዳይ አሁን ተረዳው ከርቤ ያው በቤተክርስቲያን አካባቢ መንፈሳዊ ግልጋሎት ላይ የሚውል ነው እሱም ትልቅ የጤና በረከት አለው መንግስት ትላልቅ ሰፋፊ ፓርኮች እየሰራ ነው እና እነዚህ ሰፋፊ ቦታዎች የምግብ ቢሆኑስ ጥሩ አማራጭ አይደለ እንግዲህ ያው ፓርክም ያስፈልጋል አንድ ሰው ፓርክም ያስፈልጋል ጥሩ ነው አሁን ያየኋቸው ቦታ እየተበላ ቢሆን ጥሩ ነው ቦታ አልጠፋም ስቲል አሁንም ቦታ አለ እንደው የተባይ ነገር ሳናንሳ ከባድ ነው ይሄ በተለይ በረሮ የሚባለው አይጥ ህዝቡን አማሯል ኢትዮጵያ ውስጥ እንደሱ እቤት ውስጥ በሚዘጋጅ ነገር ማጥፋት ይቻላል ክሎሪን እንደንጠጣ እንጂ ብንታጠብበት ራሱ ችግር ያመጣል አየር ሲበከል ድምጽ ይሰጣል ሳይረን እየሞታችሁ ነው አየር መስኮት ክፈቱ ይላል እኛ ሀገር ግን ከሰል እንጂ የሚገለን ያው ድምጽም ይከታተልም የለም አየር መበከሉንም ይነግራል አካል የለም የበቆሎ ሻይ የምን ሻይ ተብሎ ቁጥራቸው ከ50 በላይ ሆኑ ሻዮች ሰዎች ለጤናቸው ዘወትር ይወስዳሉ ያው ለምሳሌ ደብግ ኪኪን ካወረደው መጥቼ ጉልበትን ስማለው ካስሽ የተወሰነ ነገርን ስራን የተወሰኑ ዕውቀቶችን ከመናፍስት ጋር ያገናኘ ሰው ለነዛ ነገሮች እምነት እንዳያደርግ ያደርጉ ስለሆነ ተሳሳተ አመለካከት ነው በሂደት ይስተካከላል ብዬ ተስፋ አደርጋለሁ እነዚህ የምናቀርባቸው መድኃኒቶች በኮሪያ ሀገር በህክምና በክሊኒካል መስፈርት ያለፉ ጉዳዮች ናቸው አፈር ንኩኑ ምትለካስ አፈር ምን ካፈር ነህና ወደ አፈር ተመለሳለህ ነው የሚለው ሰላም ውድ ያሌታ ሚዲያ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘ ይህ ያሌታ ሚዲያ ነው ያሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ሐሳቦች እየፈላለግን እያቀረብን ነው እናንተም እንደወደዳችሁ ሐሳብ እየሰጣችሁ ነው ዛሬ ደግሞ እንግዲህ ጤናን በተመለከተ ጉዳይ እናወራለን ለኛ ለትውልዳችን የሚጠቅም ሐሳብ ይዘን ቀርበናል በዚህ ጉዳይ እንግዲህ ሊያወያየን ሐሳቡን ሊሰጠን የመጣው ወንድማችን ካሳውን ከኮሪያ ከደቡብ ኮሪያ ከሰሜን ኮሪያ ሳይሆን ከደቡብ ኮሪያ ነው በሀገራችን እንደሚታወቀው ስር ማሽ ቅጠል በጣሽ የሚባሉ አባቶቻችን ይሰደቡ የነበሩ አባቶቻችን መድኃኒት ሲሰሩ አሁን ግን እሱ ከኢትዮጵያ ከሄደ በኋላ በተለይ በኮሪያኖች የባህላዊ ህክምና ጥበብ በጣም በመመሰጥ ለሀገሩ በሚጠቅም በህክምና በግብርና በቴክኖሎጂ የተደራጀ ሐሳብ ይዞ መጥቶናል ፊታችን ላይ እንግዲህ ዛሬ ብዙ ነገር ተደርድሯል ምንድነው ለምትሉት በኋላ ራሳችን ቴስት ያያረገን በተለይ በብዙ ስቃይ ውስጥ ላላችሁ በምግብ እጥረት ላላችሁ ኢትዮጵያኖች እንዲሁም በሌባና ደግሞ በተለያየ ኢንሴክት ቤታችሁን ለመልቀቅ ያበዳችሁ ኢትዮጵያኖች መድኃኒት ይዘን መተናል በዛ ጉዳይ ላይ እንወያያለን ካስሽ እንግዲህ ኢትዮጵያ ውስጥ እንግዲህ በተደጋጋሚ ስትመጣ አገኛለሁ ለሀገር ለትውልድ የሚጠቅም ነገርን ከምትኖርበት ነዋሪነት ኮሪያ ነው ከዚያ ያየውን ሐሳብ ይዘን የመጣ ከተለያየ መንግስት አካላትም ከግልምጎች ጋር እየሰራ ነውና በዚህ ስራ ላይ ስላየው እጅግ ደስ ብሎኛል ጥሪያችን አክብረ ሀሌታ ስቱዲዮ ስለተገኘ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ እሺ እኔም አመሰግናለሁ ስለጋበዛችሁኝ ብዙ ተመልካች ያለው ሚዲያ ነው ሀሌታ ፕሮግራማችንም በደንብ ከተታተላለሁ እዛ በውጭ ሀገር ያሉ ወዳጆቻችንም ይመለከቱታል እንግዲህ እዚህም ላይ መታደሜ ካንተም ጋር ተደጋጋሚ የዛሬ ዓመትም እንደዚሁ ቃለ ምልልሶች አድርገናል ዛሬም ይሄን ድል አመቻችተህ ስለሰጠህን
አመሰግናለሁ። መልካም ሀሌታ ሚዲያ ኮሪያ ትደርሳለች? ምንም የማይደርስበት ቦታ አለ? ኢትዮጵያዊ ያለበት ሁሉ ይደርሳል። ትመለከታታለህ? እንመለከታለን። ካስሽ እንግዲህ ኢትዮጵያ ውስጥ ከተለያየ አካላቶች ጋር እየመጣ የሰበሰብከውን እውቀት በቃ ዝም ብሎ እንደ አንድ ዜጋ ከሚቆጭ ዋጋ እየከፈልክ ሚስትና ልጆችን እየተውክ እየመጣ ኢትዮጵያ ውስጥ ገጠር ውስጥ እየገባ ከተማ ውስጥ ቢሄድ በሁሉም ስትሰራ ይቻለውና እንደው በነጥብ እንድናወራ ግብርና ማለት ምን ማለት ነው? የከተማ ግብርና አለ፣ የገጠር ግብርና አለ። የኢትዮጵያን ግብርናና የኮሪያን ግብርና አያይዘ ትንሽ ብትለፍ። እሺ አመሰግናለሁ። እንግዲህ ያው ግብርና ስንል ኢትዮጵያም እንደ ሀገር 85% የኢትዮጵያ ሕዝብ በግብርና ላይ የተመሰረተ ኢኮኖሚ ነው የሚባለው። እንግዲህ እንደ መንግስት የምናየውም ደግሞ እውነታውም እሱ ነው። ምክንያቱም ግብርና ማለት ለኛ ምናልባት በንጽጽር ስናየው ሁሉ ነገራችን ነው። ቡና የሀገሪቱ የጀርባ አጥንት ከግብርና የሚገኝ ምርት ነው። ጥጥ፣ ሰሊጥ፣ እነዚህ የመሳሰሉ ነገር የቅባት እህሎች እነዚህ ሁሉ ሀገር ከፍተኛ ገንዘብ የምታገኝባቸው ከግብርና ውጤቶች ነው። ስለዚህ ይሄ ግብርና ስቲል እስካሁንም ያው አንዳንድ ችግሮች ያሉበት እነዚህን ችግሮች እኔ ካለውበት ሀገር አንጻር ስናስተያየው ያው ሰፊ ክፍተቶች አሉ። የእውቀት ክፍተቶች አሉ፣ የልምድ ክፍተቶች አሉ። ያንን ክፍተት በማየት እኔም እንደ አንድ ዜጋ ለዚህ ክፍተት ያየሁትን እዛ ተማርኩትን መጥቼ እዚህ ከተለያዩ በግልም በመንግስትም በግቢያቸውም ከሚያመርቱ ሰዎች ጋር እየተገናኘን ያው አንዳንድ የእውቀት ሽግግር እያደረኩ እገኛለሁ። ግብርና ማለት እንግዲህ ሁላችንም የምናውቀው ነው። ድሮ በትምህርት ቤት ደረጃ ይሰጥ ነበር። አሁን በመሀል ላይ ቀርቶ ነበር። አሁን ደግሞ እየተመለሰ ነው። ከፍጥረት ጀምሮ አርሰህ ብላ ነው የተባለው። ስለዚህ ግብርና ከሰው መለያየት የለበትም። እንግዲህ ክፍተቶች አሉ። ክፍተቶች ያው በእውቀት ነው የሚሞሉት። ያንን እውቀት ደግሞ ይዤ መጥቼ ከተለያዩ አካላት ጋር እየሰራው ነው። እዚህ ጋር ያመሰግናለሁ። ውድ የሀሌታ አድማጭ ተመልካቾቻችን እዚህ ውስጥ የምታዩት ኦርጋኒክ የሆነ የኮሪያ ሀገር የባህል ሕክምና በጣም ሳይንቲፊክ ተደርገው ለጤና ተስማሚ የሆኑ ከነ እቃ ማቴሪያላቸው ካስሽ እንግዲህ እናንተ ሀገር ኮሪያ ሀገር የጓሮ አትክልት የሚባል ራሱ የሚበላ የሚጠጣ ቤት ውስጥም ዛፍ ከተተከለ ሁሉ ነገር አበባው ምኑ ከዓላማ ጋር ነው። እንዲሁ ለጌጥ ብቻ የሚባል ነገር የለም። በእርግጥ በእነዚህ ኮሪያኖች በዚህ ቴክኖሎጂ ብዙ ሄደዋል ማለት እንችላለን። እሺ አመሰግናለሁ። ያው በእርግጥ ደረጃውን ጠብቆ እኛ ሀገር አልወጣም እንጂ አሁንም እኛ ሀገር የባህል ህክምናዎች አሉ። ትልልቅ ስማቸው የሚነሱ እንደ ማሞ ሐኪም ማሞ የሚባሉ እና ሌሎችም ደግሞ በጣም ማደንቃት አሁን በጣም በትልቅ ስራ ላይ ያለች አዋሽ ባህል ህክምና በቀለች ወይዘሮ በቀለች የዛሬ አመት አዋርድ አግኝታለች፣ የበጎ ሰው ሽልማት። እሷም በጣም እንደ አንድ ኢትዮጵያዊ የበኩሏን ትልቅ አስተዋጽኦ እያደረገች ነው የምትገኘው። ብዙ እየለፋች ነው ያለችው እና ምግብ አንዴ መብላትም ብቻ ሳይሆን መጠጣትም አለባቸው። ምግብም እንደ መድኃኒትም ጭምር ስለሆነ አንዳንድ እኛ ሀገር ያው የተጀመሩ ነገሮች አሉ። ለተለያየ በሽታ ሰዎች እየወሰዱ ይጠጧቸዋል። በተለምዶ አሁን ዝንጅብል፣ ቁርንፉድ፣ ቀረፋ ምናምን እንደዚህ የሚባሉ ነገሮች በርካታ ዘርፈ ብዙ የጤና ጥቅሞች ያሏቸው። ቅድምም ከዚህ ስቱዲዮ ከመግባታችን በፊትም ስለ ከርቤ አንስተን ነበር። ከርቤ ያው በቤተክርስቲያን አካባቢ መንፈሳዊ ግልጋሎት ላይ የሚውል ነው። እሱም ትልቅ የጤና በረከት አለው። ከመተንፈሻ አካል ጋር በተያያዘ ኢንፌክሽን፣ ለምሳሌ ወልዶ ሰው ኦፕራሲዮን ከሆነም እሱን ቢጠጣ ዘብዝፎ 24 ሰዓት አቆይቶ ቢጠጣው ከኢንፌክሽን ሊታደገው ይችላል። ቁስል ልጆች ለምሳሌ ሲሰነጠቁ ሲቆስሉ በውሃና በጥጥ ተደርጎ እዛ ላይ ቢደረግ ኢንፌክሽን አይፈጥርም። ስለዚህ ከፍተኛ ጥቅም ያላቸው መድኃኒቶች ሀገራችን ውስጥም አሉ። እንደገና እኔ ያለሁበት ሀገርም ደግሞ በርካታ የጤና እንደዚህ የባህል ህክምናው ጎን ለጎን ከዘመናዊው ጋር አብሮ ይሄዳል። ያው ዶዜጁም ታውቆ በደንብ በጤና ባለሙያው ተረጋግጦላቸው ሰርቲፋይድ ሆኖ አገልግሎት ይሰጣሉ። ሰው የወደደው ጋር አገልግሎቱን ሄዶ ማግኘት ይችላል። ከነዛ መካከል እንግዲህ ዛሬ ይዤ የመጣኋቸው እነዚህ ሁለት በጣም ኢምፖርታንት የሆኑ እንትኖች አሉ። እዛ የሚጠቀሟቸው
ይሄኛው እንደምታዩት እዚህ ሀገር አለ። ያው እንግዲህ እኛ ለማብቀል ሞክረናል። በተለይ አንድ ወዳጄ ቤት በደንብ ተተክሎ ወዳጄ ግቢ እየተጠቀመ ነው። ኦልሞስት መጠቀም ከጀመረ የሰጠኝ ምስክርነት ምንድነው ኦልሞስት ማንኛውንም ምግብ ከበላው በኋላ እንደ በአምቦሃ ማክሳት የማይቻለውን ሁሉ በዚህ ማክሳት ተችሏል። ውስጥ ያለውን የአለመፈጨት ችግር ያሳልጣል። የአለመፈጨት ችግር በፋይበር የበለጸገ ነው። በጣም በፋይበር የበለጸገ ነው። 10 ደቂቃ ሻይ በውሃ ብቻ ተደርጎ በምንፈልገው ፍሌቨር አድርገን ጨምረን ጦስኝም ይሁን ቁርንፉድ ቀረፋ ጨምረን ብንጠቀመው ከፍተኛ የሆነ የዳይጀስቲቭ ሲስተም ያስተካክላል። በፋይበር የበለጸገም ስለሆነ በመፍጫ አካላት እንትናችን ውስጥ ያለውን የመፍጨት ፕሮሲጀር በደንብ አድርጎ ሊያሳልጥልን ይችላል። ሌላም ከፍተኛ የጤና ጥቅም አለው። ስትረስ ያስወግዳል። ሌላ ይሄኛው ነው። ይሄኛው ደግሞ ያው በእንግሊዝኛው ቢተር ሜሎን ነው የሚባለው። ይሄም ደግሞ እንደዚሁ በሻይ አርገን ብንጠቀመው በጣም ዘርፈ ብዙ ጥቅም አለው። በጣም ሰፊ ጥቅም ነው ያለው። በተለይ ኢንሱሊን የሚባል ሚነራል አለው ውስጡ። ስለዚህ ቢተር ሜሎን ያለውን ጥቅም ገብቶ ሰው ቼክ ማድረግ ይችላል። ይሄም ከፍተኛ ዘርፈ ብዙ ጥቅም ነው ያለው። አሁን እዚያ ፍልተናል፣ እየጠጣን መጠቀም እንችላለን። እስቲ ወደ ኋላ እንመለስባቸዋለን። እንደው ሀሳቡ ላይ እናወራ ብለን ነው። አጠቃቀሙን እንግዲህ እዚህ ጋር የምናየው ይሄ ግሪን የሚመስለው ከፍተኛ የደም ግፊትን የማውረድ የማስተካከል አቅም ያለው የኮሪያ ባህላዊ መድኃኒት ነው። ኢትዮጵያ ውስጥ ለማብቀል ከፍተኛ ስራ እየተሰራ ነው። ካስሽ ቴክኖሎጂን ይዞ መጥቶ እየሰራ ነው። ከዛ ጋር ደግሞ የምናየው ዝንጅብል የሚመስለው እሱ ደግሞ የምግብ የማሳለጥ ችግር ለማስተካከል የሚጠቅም ነው። እዛ ጋር እንግዲህ ፈሽተናቸው አጠቃቀማቸው ከነ እቃቸው ፕሮፌሰር ፍቅሬ ቶርሳን ስናወራቸው የህክምና የባህላዊ ህክምና ጥበብ ይነገራል። የፍረንጆችን መድኃኒት ምናምን ስናይ በፋብሪካ ውስጥ ተሰርቶ ስለመጣ ብቻ በተአምር የመጣው ይመስላል። ይሁንና እንግዲህ ባየር የሚባለው የጀርመን ቁጥር 1 የህክምና ማምረቻ ጀርመን ሀገር ያለው አክሱም ቤተክርስቲያን ውስጥ ያሉ መጽሐፍትን 5 ጀርመናዊ መተው አንብበው ግዕዝን ፊደል ተምረው ያንን ቴክኖሎጂ ይዘው ነው የጀመሩት የሚባል ሐሳብ ከዚህ ቀደም በአንድ ሚዲያ ላይና በተለያየ ጽሁፍ አይቻለውና ኢትዮጵያኖች እንግዲህ የባህላዊ ህክምና ያለበት ሀገር ነው። እናቶቻችን ስንታመም ድሮ ሐኪም ቤት አንጠልጥሎ መሄድ የለም። አስታውሳለሁ እኔ አንዴ በጋኛ የሚባል በሽታ ይዞኝ በጣም ቮሚት ያደርገኛል፣ ራሴን ያመኛል። በቃ ራሴ መቆጣጠር አቃተኝ። መጋኛ መጥቶት ነው ተብያለሁ። እንግዲህ አላቅም መጋኛ ኤኒዌይ ግን አንድ ስር ነው የሰጡኝ። ያን ስር አኝኬ ውጪ በሚገርም ፍጥነት ተፈውሼ ሰው ሆኜ ኳስ ተጫውቻለሁ በልጅነቴና የነበረ ጥበብ ነው። ግን እሱ ተረስቶ ብዙ ሰው ህክምና ከፍተኛ ወጪ የሚያስወጣበት ሀገር ነው እኛ ሀገር። በዛ ላይ ደግሞ ህክምና ጣቢያ መሄደ ወረፋም አታገኝም፣ ወረፋም አይገኝም እና ያንን ለመታደግ የሚጠቅሙ መላምቶች ስለሆኑና ይሄን የመሰለ ባህል ያለን ሀገር ነውና አንተ ደግሞ ኮሪያ ሄደ ኢትዮጵያ ውስጥ ያለውን ባህል ታውቃለህ። ህክምናውን ስታይ ቅድም ስታጫውተኝ ኮሪያ ሀገር እኮ ተሻልከኝ። ይሄ በፋብሪካ የሚመጡ መድኃኒት ቤቶችና እነዚህ የባህል ህክምና መድኃኒት ቤቶች ጎን ለጎን እኩል ተከፍተው ስራ ይሰራሉ ብለናል። እስቲ ትንሽ ስለነሱ ባህላዊ ህክምናና የመድኃኒት አሻሻጥ ዘዴ ያው እንግዲህ ቅድምም ለማንሳት ሞክሬያለሁ። የእንትን ደረጃቸው በደንብ በላቦራቶሪ ገብተው ቼክ ተደርገው ወደ ህብረተሰቡ አገልግሎት መውጣት አለባቸው። ሬጉላቶሪ ተዘጋጅቶ በዛ መሰረት ቢሆን ሀገራችንም ውስጥ ያሉ የማይናቁ በጣም ሰፊ የባህል ህክምናዎች አሉ። በመደበኛው ህክምና ሁሉ ያቃተው በዛ ብዙ መፍትሄዎች ሲያገኙ በተለያየ ሚዲያዎችም እየሰማሁ ነው ያለሁት። አሁን እነዛ ነገሮች ወደፊት መጥተው ከጎን ለጎን ከዘመናዊ ህክምና ጋር አብሮ መስራት አለባቸው። እንግዲህ እኔ ባለሁበት ሀገር ጎን ለጎን ቅድም እንደነገርኩ በደንብ በስነ ስርዓት ተጠንቶ አወሳሰዱም አጠቃቀሙም መጠኑም በእድሜ ካታጎሪ ተመዝግቦ እነከሌ መውሰድ የለባቸውም። ለምሳሌ አንዳንድ መድኃኒቶች ነፍሰ ጡር ወይ ህፃን ወይ እንዲህ አይነት ያለበት መውሰድ የለበትም የሚል እነዚህ ሁሉ በደንብ ተጠንተው
በስነ ስርዓት ለህዝቡ ክፍት ሆኖ ጎን ለጎን ያገለግላሉ በመንግስት ዕውቅና ማለት ነው በመንግስት ዕውቅና ስለዚህ ባህላዊ ህክምናም ቢሆን ዶዙ ምኑ ግን ሳይንቲፊክ ነገር ተደርጎበት ነው እንጂ በመላምት አይደለም ሁለት ማንኪያ ሁለት ሾርባ ማንኪያ እንደዛ ተብሎ አይደለም በእድሜ ደረጃ ወይም በጤንነት በተለያየ ሁኔታ ያንን ያገናዘበ አወሳሰድ አለ አጠቃቀምም አለ ኃላፊነትም ባለው መልኩ ይሰራል ስለዚህ ኢቭን በሻይ አሁን እዚህ ሁለት ያልነው በሻይ መልክ ምንወስዳቸው ናቸው እነዚህ ሁለቱ እንግዲህ በጣም ቅንጣት ናቸው የበቆሎ ሻይ የምን ሻይ ተብሎ ቁጥራቸው ከ50 በላይ ሆኑ ሻዮች ሰዎች ለጤናቸው ዘወትር ይወስዳሉ ዝም ብሎ ሻይ አይጠጡም እነሱ ሻይ ከጤና አንግል ነው አዎ እኛ ሀገር ለምሳሌ አሁን ሻይ ለምር ነው ይሄ ከውሽውሽ ወይም ደግሞ ከውጭ የሚመጣ ይሄ ቀዩ ሻይ ሬድ ቲ ምንለው እሱ ብቻ ነው የምንጠቀመው ሻይ ብለን ስንል እሷን ብቻ ነው የምናነሳው አሁን ግን አልፎ አልፎ በሶሻል ሚዲያም በተለያዩ ሚዲያዎች እየቀረቡ የጤና በረከት ያላቸው ሻዮች ብለው እየያዙ መምጣታቸው ትልቅ የሚያበረታታ ነው እንግዲህ በቆሎም ወደ ሻይ መሆን ይችላል አቆላሉ ተስተካክሎ አዎ በቆሎ ከቂጣው ሌላ አዎ በቆሎ ሻይ መሆን ይችላል ሰው ኖርማሊ ሻይ አርጎ ቢጠቀመው ብዙ የጤና በረከቶች አሉት የእንጉዳይ ሻይ አለዛ እኔ አይቻለሁ ሌላው እንደዚህ የተለያዩ ቅጠሎች ለምሳሌ የዘይቱና ሻይ የዘይቱና ቅጠል እሱም የጓቫ ቅጠል እሱም ወደ ሻይነት አሁን አገራችን ውስጥም አንድ ሚዲያ ላይ አይቻለሁ የቡና ቅጠል በተለምዶ ወደዚህ ወደ ሐረር አካባቢ ሆጃ ብለው ቅጠሉን ብቻ አብዛኛው ዌስት ነው የሚሆነው ስለዚህ እኛ ሀገር እንደ ሳይንስ ቢረጋገጡ በጣም ብዙ ሻይ ሊሆን የሚችሉ ጤናንም ጎን ለጎን ጤናችንንም አግዘው ወደ ሻይነት መቀየር የሚችሉ በጣም ብዙ ነገሮች አሉ እንግዲህ እቺ ትንሿ ነች እነሱ ዝም ብሎ ሻይ አይጠጡም ኤቭሪባዲ ለጤና መጥቀሙ ብቻ በደንብ በሳይንስ ከተረጋገጠ እሱን ይጠቀማሉ ስለዚህ ጥሩ ነው ይሄን ልምድ መውሰድ መልካም ነው መልካም እንግዲህ ያው ብዙ አይነት እናንተ ሀገር ካምሳ አይነት ቢጣል ነገር የለም ማለት ነው ምንም ኢትዮጵያ ውስጥ እንግዲህ ሞሪንጋ የሚባል ወይንም ሽፈራው ተብሎ በአጠራሩ በጣም ለብዙ ጥቅም የሚውል የተመሰከረለት ቅጠል አለ ብዙ ሰዎች እየወሰዱት ያሉት ያው እንግዲህ አሁን ያው እየሰለጠንክ ስትመጣ በሽታውም እየዘመነ ነው የመጣው ኢትዮጵያ ውስጥ ያልተለመዱ ህመሞች አሁን ከባድ የሚባሉ ህመሞች በጣም እየሰፉ እየመጡ ነው ተላላፊ ከሚባለው ሁሉ ሌሎች በሽታዎችና ይሄን ለመዋጋት እንግዲህ የሚጠቅሙ ነገሮች እያወራን ነው ግን ኢትዮጵያ ውስጥ እንደው አንተ እዚሁ ኗሪ ለበርክ ይሄ የባህል ህክምና የሚሰጡ ሰዎች ከመናፍስት ሲሰጡ ራሱ በድብቅ ህክምናም ሲሰጥ ይሆን አሁን ማስታወቂያ ይሰራሉ ግን መናፍስታዊ ነገርስ እንደው ኮሪያኖች እንደው አለው እናንተ ሀገር እንደው ለማጣራት ተሾመ ዛሬ ደግሞ ይሄን ይዞ መጣ እንዳይሉ እንደው መናፍስታዊ ነገር ካለው ብዬ ነው እንግዲህ እኛ ሀገር ያው ትንሽ የባህል ህክምናው ላይ የተሰማሩ ሰዎች ብዙ ጊዜ ኮርነርና ይደረጋሉ ብዙ ጊዜ ከተለያየ ነገር ጋር ከእምነት ጋር ከምን ጋር ይያያዛሉ ግን አይደለም ይሄ ነው ወደ ኋላ የሚያስቀረን ይሄ ነው ሀገራችን ውስጥ ያሉትን ነገሮች ለይተን እንኳን በደንብ በስነ ስርዓት እንዳንጠቀምና እንዳናውቅ ያደረገን የወረዳ አስተሳሰብ ነው ስለዚህ ያ ጥበብ ነው ትልቅ ጥበብ ነው ሀገራችን ውስጥ ለምሳሌ ካፈራቻቸው አንዷ ማነች ወይዘሮ ሐኪም አበበች አሁን እሷ ቀርባ እንግዲህ የምትናገረውና የምታስረዳቸው ጽዋቶች ኢትዮጵያ ውስጥ ብቻ ያሉ ሌላ ሀገር የሌሉ ሌሎችም እንደዚሁ በጣም ብዙ ናቸው ዘርፈ ብዙ ናቸውና እንግዲህ መንፈስና መናፍስት ከመድኃኒት ጋር ለምን እንደሚገናኙም አላውቅም እንግዲህ ሰዎች በራሳቸው አይምሯቸው የወረዳ አስተሳሰብ አስበው እንደዛ ነው ያው የባህል ህክምና የሚሰጡ ሰዎች ኢትዮጵያ ውስጥ ራሱ ሰው ሜዶ በድብቅ ለምን እንደሆነ አይገባኝ አሁን አንዳንዱ ኦፊሻሊ ሆነው እንደ ፋርማሲም ማስታወቂያ የሚሰሩ አሉ ግን እንደው ካየድሮ እንደዚህ አይነት ነገር ሰው ሜዶ ከመናፍስታዊ አስተራር ጋር የተያዘ ነው ብሎ በድብቅ ነው ይሄንን ደግሞ የሚሰሩ ሰዎች አብዛኛው ከእንደዚህ አይነት ዕውቅና ያላቸው ነው ግን ያው ቅድም እንዳልነው ቴክኖሎጂው ቢሆን ከቅጠል ከተለያየ ነገር ነው በኪኒን መልክ ተፈጭቶ ዶዝ ነው ወጥቶለት ለኛ ምን ወስዱ እንጂ የተለየ ታምር የለው ዘመናዊ ህክምና እኮ ኦሬዲ ምንጩ ይሄ ባህል ነው አሁን እንዳልከው ኪኒንም ሲሰራ ከቅጠል ተበጥሶ ተቀምሞ
ሳይንቲፊክ በሆነ መንገዱ ተዘጋጅተው ነው። እነሱንም እንግዲህ መናፍስት አሰራር አለባቸው ልንል ነው። ቴትራሳይክሊን ከወሰድን አሞክሳሲሊን ወይም ሌሎችን ነገሮች መድኃኒቶችን ስንወስድ እንደዛ ምንል ከሆነ እነሱም ስር በጣሽ ናቸው ወይም ደግሞ እንደምንለው ከመናፍስት ጋር የተገናኙ ናቸው ልንል ነው። ማንኛውም መድኃኒት በዚህ ምድር ላይ ያሉ መድኃኒቶች በሙሉ ከቅጠላ ቅጠሎች አብዛኛው እንደዛ ናቸው። ከ90% በላይ እንደዛ ነው የሚዘጋጀው። ስለዚህ በሳይንቲፊክ መንገድ ዶዙ ምኑ ታውቆ በጥናት ተረጋግጦ ክሊኒካል ትራያሉን ሌሎች ፕሮሲጀሮችን አልፎ ስለሚመጣ ነው። እነዚህ ሰዎች ደግሞ ሀገር በቀል ኢንዲጂነስ ዕውቀት ነው። ይሄን ጥለን ወደዛ መሄድ የለብንም። ያኛው መነሻው ይሄ ነው፣ ግራውንዱ ይሄ ነው። አሁንም ቢሆን የሚሰራው ከቅጠል ተበጥሶ ነው። ፋርማሲኩላር ባየርን የምንበላቸው በዓለም ላይ ከፍተኛ የሆኑ ትላልቅ የመድኃኒት አምራች ኩባንያዎች ከቅጠል ነው የሚሰሩት። ያው ግን ሳይንቲፊክ በሆነ መንገዱ ነው። ስለዚህ አሁን ያለውበትም ሀገር በሳይንሱም በሕክምናውም ጥበብ ዛሬ ወደፊት የመጡ ከፍተኛ ደረጃ ላይ የደረሱ ናቸው። እነሱም ቢሆን ባህላዊውን አክብረው ነው የሚሰሩት። ስለዚህ እኛ ሀገር ጋር የተወሰነ ነገርን ስራን የተወሰኑ ዕውቀቶችን ከመናፍስት ጋር ያገናኘ ሰው ለነዛ ነገሮች እምነት እንዳያደርግ ያደረጉ ስለሆነ የተሳሳተ አመለካከት ነው። በሂደት ይስተካከላል ብዬ ተስፋ አደርጋለሁ። መልካም እንግዲህ በፊታችን ያለውን ነገር ራሳችን አፕሩቭ እናደርገዋለን። ይህንን ደግሞ ለወገኖቻችን እንዲጠቅም ደግሞ የሚደርስበትን መንገድ እናመቻቻለን። በደንብ ተዘጋጅተን ፈሽተን ያው ኩባያ ዳይሬክተራችን ሁሉ አዘጋጅቶልን መጥቷል። ወደ በኋላ ላይ እንመለስበታለን። እንግዲህ ባህላዊ ሕክምናን ማናናቅ ተገቢ አይደለም። ብዙ ብር ሐኪም ቤት በሚጠየቅበት ጉዳይ ውስጥ ለምን ይሄ ደግሞ አማራጭ አሁንም ብለን ያቀርብነው። መልካም ካስሽ እንግዲህ ይሄ ባህላዊ ሕክምናን በተመለከተ የኮሪያኖች ጥበብ ለኛ ለኢትዮጵያኖች እንዴት ይጠቅማል? የሚገርመው ደግሞ ማቴሪያሎቹ ወይ ስራስሮቹ ኢትዮጵያ ውስጥ ብዙ አሉ። ቅድም አሁን ቤተክርስቲያን ደጃፍ ጋር የሚሸጠውን ስለ ከርቤ ስናወራ ነበረ። ብዙ ሰው ከማጨስ የዘለለ ነገር አያውቁም። ግን እንደዚህ ኢንፌክሽን ለምሳሌ እናቶች ሲወልዱ ኦፕራሲዮን ብዙዎቹ ያደርጋሉ። አዚስ ታይም ለሱ የሚጠቅም መሆኑን ዩቲዩብ ላይ ማየት ይቻላል። ብዙ ነገራችን በእጃችንና በጓራችን አለ። ያንን እንጠቀም ነው የምንለው። ግን በዚህ አጋጣሚ የምናስተላልፈው በደንብ በጥናት ዶዙ ታውቆ ጥቅሙን የሚያቅሰው በአግባቡ ሲሰጥ እንጂ አንዳንዱ ሕክምናዎች ቀጥታ ጉበትን ከጥቅም ውጭ የሚያደርጉ ያልታሰበ ተያያዥነት ያለባቸው ችግሮች ስለሚያመጡ በጥንቃቄ በሚያቅሰው ዶዙ ተመጥኖ መሆኑን ልብ ልንል ይገባል እንጂ ያነሳን እንደፈለግን ምንወስደው ሐሳብ እንዳልሆነ በዚህ አጋጣሚ ልናስገነዝባችሁ እንወዳለን። የፊታችን ያሉት በኮሪያ ሀገር ያለ አፕሩቭ የተደረገ ለምናወራው ነገር ጥቅም ያለው በጥቂት ዶዝ ለረጅም ጊዜ እንደ ሻይ እንደ መዝናኛ ከቴብል ላይ ሳይጠፋ ኢቭን ችግሮችን ለመዋጋት የቀረበ መሆኑን በዚህ አጋጣሚ እናስገነዝባለን። ካስሽ ወደ ሁለተኛው እንሂድ። ቀደም የጀመርኩት በሌላ ነበር። ግብርናን በተመለከተ አንተ እያሰለጠንክ መደቦችን ዘርግተ ሰርታ የሄድካቸው ነገሮች ለመጎብኘት እድል ገጥሞ ነበር። በጣም ይደነቀኝ ቆስጣው ምን ያካክላል። ቲማቲሙ በጣም ትልልቅ ነው። አሁን ኦርጋኒክ የሆነ ቲማቲም ማግኘት ከባድ ሆነ እየተበከለ ነው እየተባለ በሚነገርበት በጓሮ አትክልት ሰዎች በትልልቅ ነገር እየሰሩ ትልልቅ ኤምባሲዎች ሁሉ እየገዙ ቆስጣ፣ ጎመን፣ ሰላጣን በሚገርም ሁኔታ በተቻለ መጠን በቪዲዮ ለማስገባት እንሞክራለን። እዚሁ ሀገር የተሰራና ውጤታማ የተኮነ ነውና ይሄ በጓሮ አትክልት ራሳችንን ለመቻል ሰፊ ስራ እየሰራ ነው። የጸጥታ ችግር ሳይገድበ በመላው ሀገሪቱ እየተንቀሳቀስክ ስልጠና ትሰጣለህ፣ ትምህርት ቤቶችን መደብ ትሰራለህ፣ የተለያየ ተቋማት ጋር እየሰራ ነውና እንደው ኢትዮጵያ አሁን ስትታይ የጓሮ አትክልት ውድ ሆኖ ስታይ ምን ይሰማሃል? ሰውስ በጓሮስ ምን ይሰራል? እንደው አብረህ ብታረጋግጥ። እሺ፣ አመሰግናለሁ። በድጋሚ እንግዲህ ቅድም ለማንሳት ሞክሬያለሁ። ያው ግብርና ከኛ ጋር የተቆራኘ ነገር ነው። ቀደም ሲል በካሪኩለም ደረጃ ትምህርት ቤት ይሰጥ ነበር። ከዛ እየወጣ ሄዶ በመሃል ላይ ከዚህ ስርዓት በፊት የነበረው ስርዓት ኦልሬዲ ያንን አውጥተውት ምንድነው ሲቪክ ነው የሚባለው ሲቪክ የሚል አንድ የትምህርት ፕሮግራም ገብቶ ግብርና በአጠቃላይ ወጣ።
ያ ሲወጣ በጣም ትልቅ ቀውስ ነው መሀል ላይ የፈጠረው። አሁን ደግሞ ከመንግስት ጀምሮ የመንግስት ባለስልጣናት ጀምሮ በየአመቱ በጣም ብዙ እንትከል ነው የሚሉት። ምናልባት ተስፋ አደርጋለሁ የትምህርት ሚኒስቴርም የግብርናን ካሪኩለም ውስጥ እንደሚያስገባ ተስፋ አደርጋለሁ። ምክንያቱም አሁን ያለው ወጣት ቲማቲም እንዴት ነው የሚበቅለው ስትለው ከሱፐር ማርኬት ነው የሚገዛው ነው የሚለው። ልጆች እንደዛ ያሉ ነው ያሉት። ስለዚህ እኔ ባለውበት ሀገር ህፃናት ለአንዱ ላቋርጥካሽ ድሮ ትምህርት ቤት ግብርና ተምር ያለው ግን እኔ የግብርና ትምህርት በጣም ተቃዋሚ ነበርኩ። ብዙም አይመቸኝም ነበር። ቆፍረ ነበር ምንም ያው እንግዲህ ከእርሻ መምህርም ጋር ከሚናገረው ቋንቋ ጀምሮ እኔ ሳደብ ነበር። አሁን በአደባባይ ይቅርታ ጠይቃቸዋለሁ የድሮ የእርሻ አስተማሪዎች። ኮሪያቼ መጥቼ ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። ምክንያቱም እንሳደብ ነበር። የሁላችንም የሚያደርገው ነው። ግብርና ይሰደባል። ግብርና ክብር መሆን ሲገባው ምሳሌ የሆኑ ሰዎች አሉ ኢትዮጵያ ውስጥ የማያቸው በረከት ገበሬዋ እና ሌሎችም እንደዚህ ያረሱ ራሳቸውን ወደፊት አውጥተው እያረሱ ያሉ ሰዎች አሉ። በርቱ። ሁላችንም ተያይዘን አገራችንን የግብርናውን የሰው አእምሮ ውስጥ ያለውን ነገር ለማውጣት በምርት በታገዘ ሁሌም ከእናንተ ጎን ቆማለሁ እና የግብርና አስተማሪዎች ይቅርታ ድሮ ያስተማራችሁኝ በጣም ነበረ ጥሩ ስሜት አልነበረኝም እና በአጋጣሚ ነው እንግዲህ ወደዚህ ወደ ግብርና ውስጥ የገባሁት። እዛ ሌላ ፕሮፌሽን ውስጥ ነው ያለሁት። ግብርና እንግዲህ ስናይ አሁን ቅድም እንዳነሳኸው ነገሮች ሁሉ ውድ ናቸው። ለምሳሌ እኛ ሀገር በጣም ብዙ አድቫንቴጅ አለን። እነሱ ከ12 ወር 4ቱን ወር ብቻ ነው ግብርና ላይ የሚያሳልፉት። 8 ወር አይድል ነው፣ በረዶ ወይም በጣም ከፍተኛ ሙቀት ነው፣ ለአትክልት አይስማማም። በዛች 4 ወር ነው እንግዲህ ሁሉንም ነገር የሚያመርቱት ራሳቸውን ችለው። እያንዳንዱ ግለሰብ በቤቱ አንድም ትሁን 2 ይተክላል፣ ቃሪያም ትሁን ምንም። እኛ ጋር ደግሞ 12ቱንም ወር በሙሉ ማረስ መጠቀም እንችላለን። በጣም ብዙ ነገር ጥሩ እየተሰራ ነው እዚህ፣ ግን ጥቂት ክፍተቶች አሉ። ያንን ክፍተት ሰው ቢያገኝ ጥሩ ምርት ማግኘት ይችላል። እኔም ከመጣሁኝ ያው ማሳየት አለብኝ፣ እዛ ያየሁትን ነገር ማሳየት አለብኝ። ያንን ነገር አሳይቼ አንተም ሰላጣውን ቀምሰሃል፣ በልተሃል። አይቻልም የሚባል ነገር የለም፣ ሁሉም ነገር ይቻላል። የገረመኝ እኛ ከምናቀው እዚሁ መሬት ላይ በጣም ሰፋፊ፣ በጣም የሚጣፍጥ፣ በጣም ደግሞ ትልቅ ሳይዙ ራሱ ጭጭት ያለ አይደለም። ከዘሩ ነው ወይ እዚሁ ነው የበቀለው? ዘሩን ይዘው መጣው ነው ካስሽ? እንዴት ነው? አይደለም፣ ያው ግብርና ቴክኒክ ይፈልጋል። አበቃቀል አሰራር። ያገኘውን ዘር አፈር ውስጥ መወርወር ብቻ አይደለም። ያ ማለት በቀላሉ ለማስረዳት ሁሉም ሰው እንዲገባው፣ አንተ የተወለደው ህፃን ልጅ ከመጀመሪያ ከእናቱ ጡት ጀምሮ የተመጣጠነ ምግብ ካልበላ ምንድነው ሆነ የሚባለው? ቀነጨረ ነው የሚባለው አይደል? ኢንድራንስ ወይም ቅንጨራ። በቅንጨራ የቀነጨረ ህፃን ደግሞ ለበሽታም የተጋለጠ ነው፣ አቅም የለውም፣ አልቃሻ ነው የሚሆነው፣ ቶሎ ያመዋል። ስለዚህ ስታየውም ይታወቃል። ስለዚህ ሀገራችን ውስጥ ያለው ችግር ይሄ ነው። ስለዚህ ቅንጨራ አለ። ያን ቅንጨራ ደግሞ ለቅንጨራ የሚያጋልጡ እንግዲህ አንደኛው መሰረታዊ ነገሩ ውሃ ነው። ውሃ አትክልት ያቀነጭራል። ውሃ ስልህ ለምሳሌ የቧንቧ ውሃ ከተማ አካባቢ የቧንቧ ውሃ የምንጠቀም ከሆነ ክሎሪን ስላለው ክሎሪኑ ለሰው ልጅ ተብሎ ነው የተዘጋጀው። ያንን ክሎሪን ወደ አትክልታችን ስናደርግ ያ ክሎሪን ማይክሮ ኦርጋኒዝምስ የሚባላሉ ከአትክልት ጋር ተያይዘው ያሉ እነሱን ይገልብናል። ስለዚህ አትክልት በራሱ ደግሞ ምንም አይነት አቅም የለውም ከነሱ ጋር አብሮ ካልሆነ በስተቀር። ስለዚህ እነሱን ሲገልብን አትክልቱ ብቻውን ይቆማል። የሚያስፈልገውን ሚነራል እና ውሃ ማግኘት አይችልም። አትክልት ስር ስላለው ውሃ ሄዶ ያመጣል ማለት አይደለም። ውሃ የመሳብ አቅሙን ይሄ ክሎሪኑ ያዳክማል። ስለዚህ ምንድነው ማድረግ ያለብን? በተለይ በከተማ አካባቢ የቧንቧ ውሃ የምንጠቀም ከሆነ ለ24 ሰዓት ወይ ማቆየት አለብን፣ ወይንም አፍልተን አቀዝቅዘን አትክልቶቻችንን መርጨት አለብን። ከቧንቧ ቀጥታ የምንረጭ ከሆነ ቅንጨራ ያጋጥመዋል። እንደ ልብ የምንፈልገው ምርት አናገኝም። አንዱ ከተማ አካባቢ ይሄ ነው ምክንያቱ። ውሃውን ማከም አለብን ለግብርናው እንዲመች። የምናጠጣውን ውሃ ብቻ የዝናብ ውሃ ጥሩ ነው። ካልሆነ አፈልተነው አቀዝቅዘነው እናጠጣ። ክሎሪኑ ተኖ ይወጣል። ወይንም 24 ሰዓት አቆይተን ውሃውን ብንጠቀም በ24 ሰዓት ውስጥ ክሎሪን በባህሪው ተኖ ይወጣል። ስለዚህ እሱን አድርገን ብንጠቀም ከተማ አካባቢ ያለ ግብርና ይሄ አንዱ ዝም ብለን ቧንቧ ላይ ውሃ ሰክተን
ማርከፍከፍ ተገቢ አይደለም። ስህተት ነው። እየገደል ነው። አትክልቱን እያቀነጨር ነው። በዓለም ዙሪያ ያላችሁ ኢትዮጵያኖች አንዱ የችግሩ ከቧንቧ የምንጠቀምበት ውሃ ወደ ገጠር ስንሄድ ደግሞ ከከተማ አርባን ወተር ነው የሚባለው ይሄ በቧንቧው የሚመጣው። ከዚህ ውጭ ደግሞ ያሉት ወደ ከከርሰ ምድር የሚወጣ ውሃ የሚጠቀሙ ሰዎች ደግሞ እነሱ ጋር ደግሞ ከፍተኛ የሆነ ከጉድጓድ ስለሚወጣ በሚነራል የበዛ ወይም የበለጸገ ውሃ ስለሚሆን እሱንም ማረም ማስተካከል ይቻላል። እሱንም ማስተካከለን የምንጠቀም ከሆነ አትክልቱን አናቀነጭረው የምንፈልገው ምርት ማግኘት እንችላለን። የቀነጨረ አትክልት ደግሞ ለበሽታ የተጋለጠ ነው። ስለዚህ የምንፈልገውን ቲማቲም መጠኑን ውበቱን አናይም። አንተ ያየኸውን የቀመስከው ሰላጣና ጎመን ያየኸው እንደዛ ትልቅ የሆነው ምን ያለው ቅንጨራውን ስላስቀረንበት ጥሩ ምርት ሰጥቶናል። ለዛ ነው አንድ ወዳጃችን አንተ በሰጠው ቴክኖሎጂ በሚገባ ባለማዳመጡ አትክልት ሰርቶ በቪዲዮ ኮል አረባ ካልበቅልም ማለት ሲባል እንዴት ብዙ ክርክር በቪዲዮ ሲያሳይ ግን ከፍተኛ መሰረታዊ ስህተት ሰርቷል። እስቲ እሱን በተነገረ ምን ሰርቶ ነው? ያው ፈኒ ያው እንግዲህ መሬት አያያዝ ራሱን የቻለ ስርዓት አለው። ምንድነው ያደረግነው? ከመጀመሪያ ጀምሮ አብሮን ስለነበረ መሬቱን በሳር ነው ያለበስነው። ያ ሳር ደግሞ የራሱ የሆነ ጥቅም አለው። ጥቅሙ ምንድነው? ለማይክሮባያል አክቲቪቲ ለነሱ ጥላ ነው የሚሆነው። ቅዝቃዜ ሞይስቸር ያ በሌለበት ሁኔታ እነሱ መኖር አይችሉም። ለፀሐይ ካጋለጥካቸው ይሞታሉ። ስለዚህ ለአትክልቱ የሚያስፈልገውን ውሃና ሚነራል ማምጣት አልቻሉም ማለት ነው። መጀመሪያ እሱን አድርገን ነበር። በጣም ጥሩ ምርት እየሰጠን እኔ አጋጣሚ ጊዜ ደረሰና የሚሄድበት ወደ ኮሪያ ተመለስኩኝ። ከዛ ያ ሰው የመጀመሪያው ምርት ተነሳ። ቀጥሎ ሲያደርግ መብቀል አልቻለም እና የበቀሉትም በጣም ቀንጭረዋል። ከዛ በኋላ አረ እንደዚህ ሆነ። እንግዲህ አንዳንድ ጊዜ የዘርም ችግር አለ። ዘር ቀይር አልኩት፣ ዘር ቀየረ። መጨረሻ ላይ እስቲ ቪዲዮ አንሳና አሳየኝ አልኩት። ቪዲዮ አንሶ ሲያሳየኝ ሙልጭ አርጎ ላይ ለጥላ ሆኖ የተዘጋጀውን ሳር የለበሰውን መደቡ የለበሰውን ሳር አንስተውታል። ለምን ተነሳ ስለው አይ አንድ የቴሌቪዥን ቻናል ፕሮግራም መተው ሊቀርጹ ስለሆነ እናጽዳ ብለን ነው አለ። ብልድርብሱን ከእኩለ ሌሊት 9 ሰዓት አንድ ሰው እንደመግፈፍ ይቆጠራል። ስለዚህ ሳሩን ማንሳት በጥሩ እንቅልፍ ላይ እንዳለ ሰው ብልድርብሱን ማንሳት ይቆጠራል። ለምን አነሳችሁት? እሱ ማለት ማይክሮ ኦርጋኒዝሞቹ እዛው ከዛ በኋላ መኖር ስላቆሙ ምንም አይነት አትክልት መብቀልም ሰርቫይቭ ማድረግም አልቻሉም፣ ቀነጨሩ። ከዛ በኋላ ይሄ ሁላችንንም አስገርሞና እሱም በደንብ ተምሯል። የሳሩ ጥቅም ከፍተኛ እንደሆነ ተረድቷል። ስለዚህ እነዚህ እንደ ሰንበሌጥ የሆኑ ሳሮች አትክልት እነዚህ ዋራ አትክልቶች መሸፈን አለባቸው። ታይም አለው እስከሚበቅል። መደቡ መሸፈን አለበት። ወይንም ውጭ ሀገር ላይ ላንድስኬፕ ፋብሪክ ይሉታል። ላስቲክ ነው ቀዳዳ ያለው መደቦቻቸው ሁሌ ይሸፈናሉ። ያ ጥቅሙ ምንድነው? አረም ብዙ ጊዜ ለአረም ኢትዮጵያ ውስጥ የሚወጣው ዋጋ ከፍተኛ ነው። እንደገና ጸረ አረም ኬሚካሎች ይረጫሉ። ኬሚካሉ ደግሞ ሌላ ችግር ያመጣል። ስለዚህ ሀገራችን በቀላሉ አሁን ያለበት ሀገር ሳር ማግኘት ስለማይችሉ ኤክስፔንሲቭም ስለሆነ ላንድስኬፕ ፋብሪክ የሚባል ላስቲክ አለ። ወንፊት በጥቃቅን ያለው አረም አይበቅልም። ከተከሉ በኋላ ከአረም ጋር ምንም ግንኙነት የለውም። ስለዚህ አረም ወጪ ይቀንሳል። እዚህ ሀገር ግን አረሙ ነው ብዙ ሰው ሲያደክም ማየው። ስለዚህ ግድ ያ መደብ ከሚበቅለው ከአትክልቱ ውጭ ሌላ ቀዳዳ አያስፈልግም። አረሙን ይጫነዋል። በዛ ላይ ደግሞ ማይክሮ ኦርጋኒዝምስ የሚባሉ እነሱ ደግሞ ጥላ ይፈልጋሉ፣ እርጥበት ይፈልጋሉ። ያ ሳር እርጥበቱን አቆይቶ እነሱን እንዲኖሩ ያደርጋል። ለአትክልቱም ህይወት እንዲቆይ ያደርጋል። ስለዚህ ይሄን ብንጠቀም ጥሩ ነው። በልካም ማንም ኢትዮጵያውን ያጓሩ አትክልት ለመግዛት እየከበደው መጥቷል። ግን አንተ ስታሳየን ኮሪያ ቀርበ ትንሽ የቦታ ቃሪያ፣ ሽንኩርት ቃሪያውን ያዙና ሽንኩርት ይተክላሉ። ሁሉም ነገር ከጓሯቸው ነው። ወደ ሾፕ ብዙ መሄድም የለ እና እንዲህ ማድረግ እንችላለን። በጓሯችን ከበቢያችን ባለ ነገር እነዚህ ነገሮችን መትከል እንችላለን። እሺ ጥሩ ነገር ነው ያነሳልኝ። የዛሬ አመት እኔ መጥቼ አንድ ራይድ ተጠቀም ነበርና አንድ የራይድ ሹፌር ከሆነ ቦታ ወደ ሆነ ቦታ ሊወስደኝ ለተመልካቾቻችንም ትምህርት እንዲሆን ነው ወሰደኝ ስለው ያው የጠየቀኝ ዋጋ ከኔ ጋራ ስላልተስማማ እንዲህ ስንነጋገር ብዙ ዋጋ እንደጠየቀኝ ነገርኩትና ቀንስልኝ ስለው ነው ቃሪያም ሽንኩርትም ተወዷል። ስለዚህ እኛ ምን እናርግ? መንግስት ነው ቃሪያና ሽንኩርት ያስወደደብን አለ። መንግስት ሳይሆን ቃሪያና ሽንኩርት ያስወደደው ራስህ ነህ።
አንተ ቃሪያ ተክለህ ማታቅ ሰውዬ አንድ ቃሪያ እግር ተክለህ ማታቅ ሰውዬ ተወደደ ብለህ ስትናገር ነውር ነው። አሁን በቤትህ ዙሪያ በጣም ብዙ አበባ ልትተክል ትችላለህ አልኩት። አዎ አሉ ብዙ አሉ አለ። አንዱን ቀንስና አንዱን ቃሪያ አድርግ አልኩት። ልክ ነህ አለኝ። ለምሳሌ አንድ ግቢ ውስጥ ብትኖሩ አንተ አንድ ቃሪያ ብትተክል ጓደኛህ ጎመን ቢተክል ሼር እያደረጋችሁ መጠቀም ትችላላችሁ። ይሄ ማንንም ሳይናገራል። ጎረቤቱ አንዱ ቃሪያ ቢተክል አንዱ ደግሞ ሰላጣ ቢተክል ምሳን ቆንጆ ሰላጣ ይበላል ማለት ሼር እያደረገ ሼር ማድረግ ይችላል። ስለዚህ አንድ ቃሪያ አንዱ ቢተክል ለምሳሌ እኛም ብዙ ለኛ ምንም ጥቅም የሌላቸውን ብዙ አበባ እየጎተትን እንሄዳለን። ቤት ሁሉ ስንቀይር ተሸክመን ነው የምንሄደው አይደለም? አበባ መውደድ ጥሩ ነው፣ ግን ሆድ ነው የሚቀድመው ወይስ አበባ ነው የሚቀድመው? መጀመሪያ ምን በላው ነገር ማስቀደም አለብን። እያንዳንዱ ሰው በቤቱ አንዳንድ ቃሪያ አንዳንድ ቲማቲም ቢተክል የኑሮ ውድነቱም ይቀንሳል። ይሄ ተወደደ ብለን የምንናገረው ነገር በሙሉ ይጠፋል። ስለዚህ ወደ ኤክስፖርት ደረጃ መሄድ እንችላለን። አየራችን ጥሩ ነው፣ አፈራችን ጥሩ ነው። አሸዋ ላይ ነው እዛም ያበቅሉት በስንት ልፋት ድካም እዚህ ጋር የሰጠነውን ነገር እቃ አጥበን እንኳን የደፋንበት ቦታ ላይ ቲማቲም ይበቅላል አይደለም? ቃሪያም ይበቅላል። እዚህ እኔ አንተም ተክለህ ታውቃለህ? ለምሳሌ ተክያላቀስ በመግዛት እኔ ራሱ እንደ ሾፌር ሆነኝ እንዲሁ ነው ማማረረው። ቃሪያውንም ጎመኑንም ቲማቲሙንም መንግስት ላይ ነው ለጥፋሏሽ። ይሁንና ግን ያው በመንግስት ደግሞ ግብርናን በተመለከተ በቴሌቪዥን ማያው ነገር አለ። በጣም ጥሩ ፓፓያ፣ ጥሩ ማንጎ፣ ጥሩ ነገር እናያለን። ያው እኛ ብዙ ጊዜ ከመተቸት ያለፈ ነገር ስለማናደርግ እጃችን አፈር አይነካም፣ አፋችን ግን ብዙ መነገር ይችላል እና መስራቱ መልካም ነው። አፈር ልኮ ነው የምትለካስ አፈር ምን ካፈር ነህና ወደ አፈር ትመለሳለህ ነው የሚለው። ሁላችንም እኮ ወደ አፈርነት ነው የምንቀየረው። ስለዚህ አፈር መንካት አሁን እዚህ የምንሰራቸው የጓሮ አትክልቶች ኑሯችን ያረጋጉልናል ማለት ነው። ካስ ብዙ ነገር በአጠቃላይ እኔ አዲስ አበባ ውስጥ ለምሳሌ አይድል የሆኑ ብዙ ቦታዎች አሉ። የመንግስት መስሪያ ቤቶች ቤታችንም ጋር ቢሆን በጣሳ አርገን አንድ ሰላጣ መትከል እንችላለን። አንድ ሽንኩርት እንደው ባለን ቦታ ላይ ያችን አርገን ብናደርግ በቀላሉ ይሄ ገበያውንም ከፍተኛ እንትን ማረጋጋት እንችላለን። መንግስት እውነት ለመናገር ትከሉ እንግዲህ መንግስት ወደ ግብርና ወርዶ እዛ ድረስ ማስተማር ማለት ቀላል ነገር አይደለም። በየቦታው ንቅናቄዎች አሉ። ያ እንዳለ ሆኖ ክፍተቶች የሉም ማለት አይደለም። ያው የእውቀት ክፍተት አለ። ቢሆንም ግን ሰው መትከል አለበት። ቤቱ ላይ አንድ ነገር መትከል አለበት። አንዲት ነገር ባህሉ ማድረግ አለበት። ባህል ማድረግ አለበት። ኮሪያኔ ባለውበት ሀገር ባላቸው ነገር ላይ እኔ የተከራየሁበት ቤት ለምሳሌ 1 ሜትር ስፋቷ 60 ሴንቲሜትር ነች። እዛ ላይ ወደ 20 ምናምን ቃሪያ ነው የተከለው። 20 ምናምን ቃሪያ እግር 60 ሴንቲሜትር ወደዚህ 2 ሜትር ወደዚህ ወደ 30 20 ቃሪያ የሚሆን ከዛ ላይ ይሰበስባል። ቃሪያው አስተነሳ ደግሞ ሰላጣ። እኛ ጋር ደግሞ ብዙ አይድል የሆኑ ቦታዎች አሉ። ከግለሰብ ጀምሮ የመንግስት መስሪያ ቤቶች እዛ መንግስት መስሪያ ቤት ውስጥ የሚሰሩት እዛ ቦታ ላይ ወርደው ያንን የአርባን አግሪካልቸር ቢጀምሩ አንዳንድ መደብ ያዛግንተው መስራት ቢጀምሩ መንግስት ትላልቅ ሰፋፊ ፓርኮች እየሰራ ነው እና እነዚህ ሰፋፊ ቦታዎች የምግብ ቢሆኑስ ጥሩ አማራጭ አይደለ? ለምሳሌ አበባው ይሁን ያምራል እኮ ጎመኑ ሰላጣው ምኑ ቢሆን ደግሞ በጣም ብዙ ነገር ይቀንስልናል። እንግዲህ ፓርክም ያስፈልጋል። አንድ ሰው ፓርክም ያስፈልገዋል። ጥሩ ነው። አሁን ያየኋቸው ቦታዎች እየተበላ ቢሆን ጥሩ ነው። ቦታ አልጠፋም። ስቲል አሁንም ቦታ አለ። የመንግስት መስሪያ ቤቶች ለምሳሌ ያንን የሚያክል ግቢ ትተው በጫካ አስወርሰው ሄደው ተጋፍተው ሽንኩርት ሲገዙ ያለው ቃሪያ ሲገዙ ያለው ያንን በመደብ ከፋፍሎ አንደኛ ብዙ ጥቅም ነው ያለው። ገበያውን ያረጋጋል። ሰዎች ሆቢያቸው እዛ ይሆናል። አብዛኛው ሰው እንግዲህ የመንግስት መስሪያ ቤትም ሰራተኛም ይሁን የማይሆን ማይረባ ነገር ላይ ከማሳለፍ ባላቸው ትርፍ ሰዓት ያችን አንድ ሽንኩርትም ትሁን ቃሪያ ወደ ቤት ይዘው ቢገቡ በእጃቸው ተክለው በሉ ማለት ነው። ስለዚህ ፓርኩም ያስፈልገናል። የእርሻ ቦታም ደግሞ አልጠፋም። ትናንሽ መደቦች በየመስሪያ ቤቱ አሉ። ግለሰቦችም ደግሞ በየቦታቸው በጣሳም ይሁን በፕላስቲክ ቢተክሉ ከመጋፋት ተርፋሉ። ካላስፈላጊ ዋጋ ንረትም ይድናሉ። የከተማውንም የዋጋ ንረት የአትክልት ላይ ያለውን የዋጋ ንረት ማረጋጋት ይችላሉ። እና ከስሽ እንድትከል የመንግስት ሰራተኛም ኮምፒውተር ላይ ካርታ ከመጫወት እንደው ከማማረርም ጓሯቸውን አካባቢ እያለሙ ዩቲዩብ ስድብም ከሚሰማ ያው እንግዲህ እኛም የዛው አካል ነን። ግን እኛም ሀሌታ ሚዲያ እንግዲህ ለመትከል ጥረት እናደርጋለን። እንተክላለን። ካስሽ እናመሰግናለን።
እንግዲህ ሰዓት እንዳይገደበን ያለን ሰዓት ውስን ስለሆነ ጠቅጠቅ አድርገን እቺን ደግሞ ለፕራክቲስ እንድናርግ ፈልጌ ነው። ኢንዶር ኤር አየርን የመቆጣጠር ቴክኖሎጂ በቤት ውስጥ አንድ ወዳጅ ቤት ሄጄ ምንድነው ይሄ ምንድነው ጀስት ግሪን ፎቶ ማስቀመጫ መስሎኝ አየር እየተቆጣጠርኩ ነው አለኝ። ምን ማለት ነው ስለው በቃ እዚህ ውስጥ አሁን አንተ ልክ ማይክል ጃክሰን ብዙ ብር ከፍሎት የሚተነፍሰውን አየር ነው የምትተነፍሰው ብሎ ይነበርና አየር ብክለት አለ፣ አየርን ደግሞ የምትቆጣጠርበት ተክል አለ ብላል። ምን ማለት ነው አልገባንም። ከኛ በተለይ ከኔ ጋር ማላቆ ነገር ስለሆነ ነው። እሺ እንግዲህ ያው በቀላሉ ምናልባት ከቤታችሁ ጀምር ይሄ ስኔክ ፕላንት ይባላል። አሁን እናንተ በጓሮቹ ባይ ዲፎልት ተክላችሁታል። ጥቅሙን አሁን አታውቀውም? ጥቅሙን አታውቀውም? አረኛ ለቪዲዮ እንዲገባል ቆንጆ እንዲሆን ለውበት ነው። ከውበት ባሻገር ደግሞ አየር ፒዩሪፋይ ያደርጋል። ኢንዶር ኤር ፒዩሪፋየር ነው አንዱ። ስለዚህ ኢንዶር ኤር ኳሊቲ ማለት እዚህ ቤት ውስጥ ያለውን የአየር መጠን የሰው ልጅ ቢተነፍስ ጉዳት ሊያደርስ የማይችል የአየሩ ኳሊቲ የአየሩ መጠን ማለት ነው። የአየሩን ኳሊቲ ማስተካከል ማለት ነው። ያን ለማስተካከል በፈረንጅ ሀገር ብዙ የተሰሩ የኤር ፒዩሪፋየር የሚባሉ የሚገጠሙ እቃዎች አፕላያንስ አሉ እቃዎች አሉ። ከነሱ ባሻገር ደግሞ ይሄ ህይወት ያለው ውበትም አየር ማጣራትም ስራ ይሰራል። ይሄ ብቻ አይደለም 10 ናቸው። ይሄ ስኔክ ፕላንት ይባላል፣ ስፓይደር ፕላንት የሚባል አለ፣ ካክተስ፣ አሬካ ፕላንት፣ እንደገና ደግሞ ረበር ፕላንት፣ ሌሎች ፒስ ሊሊ፣ እነዚህ የመሳሰሉ 10 አሉ። 10ሩ በናሳ የተረጋገጡ ናሳ አፕሩቭድ ያደረጋቸው በ1980 አካባቢ ይመስለኛል ሳይንስ አረጋግጦ ቤት ውስጥ ቢኖሩ የሰው ልጅ የአተነፋፈስ ስርዓት የአየር ጥራቱን ይጨምራሉ ተብሎ የተደረጉ ፕላንቶች አሉ። አንዳንድ ፕላንቶችን ሳይ የውስጡን ወደ ውጭ የውጭውን ወደ ውስጥ አድርጓል ብዙ ሰው አልገባኝ። አንዳንድ ሰው አሁን እንደዚህ አይነት ኢንዶር ፕላንቶች ናቸው። ኢንዶር እና አውትዶር ፕላንት የሚባሉ አሉ። ኢንዶር ምንም አይነት ብዙ የፀሐይ ብርሃን ሳያስፈልጉ በዚህ በምናየው ላይት ብቻ ብርሃን ተጠቅመው ቤት ውስጥ ግን ብዙ ለኛ አገልግሎት የሚሰጡ ለምሳሌ አንዳንድ ጊዜ ህጻናት ይታፈናሉ አይደለም? ይታፈናሉ ቤት ውስጥ። ባለፈው ያመጣው እናንተ ሀገር ተከስሻው አላመጣውም እንጂ አየር ሲበከል ድምጽ ይሰጣል። ሳይረን እየሞታችሁ ነው አየር መስኮት ክፈቱ ይላል። እኛ ሀገር ግን ከሰል እንጂ የሚገለን ያው ድምጽም ይከታተልም የለም አየር መበከሉንም ይነግራል አካል የለም። እና ያቺ መሳሪያዋ ሴንስ ታደርጋለች አየሩን። ኤር ኳሊቲ ሴንሰር ትባላለች። በቀላሉ ያው እዚህ ሀገር የለም እንጂ ያው ኮንሰፕቱም ስለሌለ ነው። ኤር ኳሊቲ ሴንሰር ይባላሉ፣ ይሰካሉ። በቤት ውስጥ ያለው አየር ለሰው ልጅ ጠቃሚ ነው ጠቃሚ አይደለም ብላ ልክ ጠቃሚ ያለ መሆኑ ደረጃ ላይ ሊደርስ ሲል የአየሩን ኳሊቲ አላርም ታደርጋለች። ከዛ ያው ያለው ነገር ታስተካክላለህ። ቤት ቬንቲሌትድ እንዲሆን ንጹህ አየር ወደ ቤት ውስጥ እንዲገባ ያን ማድረግ ይቻላል። እንግዲህ ቤት ውስጥ ብዙ ጋዞች ነው የሚመነጩት። ለምሳሌ ፈርኒቸሮች፣ እነዚህ ቤት አዲስ ቀለም ሲቀባ እነዚህ ሁሉ ጋዝ ያመነጫሉ። ምንጣፍ የቤት ምንጣፍ ለአስም ምናምን የሚያጋልጡ አሁን ለምሳሌ አስም ትሪገር የሚያደርጉ ለምሳሌ ኮክራች ፖፕ ያው እንግዲህ የተጸዳዳው ማለት ነው። የሻጋታ እንጀራ የሚሆን ምንም የሻገተ ነገር ሞልድ ያለው እሱና የአበባ ብናኝ አስም ያለበት ሰው ትሪገር ያደርገው ይቀሰቅስበታል። እና እነዚህም ኤር ፒዩሪፋየር እነዚህ ነገሮች ቤታችን ውስጥ ብናደርግ ከውበትም በዘለለ የቤታችን አየር የተበከለውን አየር ሰብስበው ለራሳቸው ጥቅም ያደርጋሉ። ለኛ ደግሞ ኦክሲጅን ሪሊዝ ያደርጉልናል። ይሄ ነው ኤር ኳሊቲ ኢንዶር ኤር ኳሊቲ ማለት። በጣም ሰቅሎ ታየውትና ጌጥ ነው ስታየው ጌጥ ነው። ጌጥ ይመስላል ግን አየርን ሚኒማይዝ ያደርጋል። ለሰው ልጅ ጠቃሚ ያልሆነውን ካርበኑን ሰብስቦ ለራሱ ምግብ ያደርጋል። ለኛ ደግሞ ኦክሲጅን ይለቅልናል። ስለዚህ ቤታችን ውስጥ እንደዚህ አይነት ነገር በማወቅ ብናደርገው የበለጠ ጥሩ ነው። ስለዚህ ይሄንንም ሰርቪስ ይሄንንም አገልግሎት የምትፈልጉ ካላችሁ እሷን ቃታ ተቀበለኛለህ። እንግዲህ ሰዓታችንን እንጠቀምብልና እቺን በጣም ወድጃታለሁ እና እቺን ሳይ ለኔ መላጣ ያረጋኝን ጉዳይ አሁን ተረዳው። ጸጉሬ እኔ በጣም ሉጫ ነበርና ኳስ ጫወት ነበር። ፊቴ ላይ እንደዚህ የተደፋ ጎል ለማግባት እየገለጥኩ ነበር። ይሄንን በሚመሰክርልኝ አርቲስት ሴፉ ፋንታውን ወዳጄ ነው።
እሱም መላጣ ነው። ብዙ መላጦች አሉና ለእናንተ ባልደርስ ለልጆቻችሁ ደርሻለሁ አልክ። ምንድነው ይሄ ምንድናት? ይሄ እንግዲህ አሁን በእጅ ላይ የሚገኘው የሻወር ፊልተር ሻወር ላይ የሚገጠም ነው። ብዙ በተለይ ሴቶች እኛ ወንዶች ያው ለፀጉራችን ብዙ ጥንቃቄ ስለማናደርግ ብዙ ሴቶች ሻወር ቤት ሲታጠቡ ፀጉራቸው ይወድቃል። ስለዚህ ይሄንን ለማስተካከል የተለያዩ የፀጉር እንክብካቤ የሚያደርጉበትን ማቴሪያል ይገዛሉ። ያው እንግዲህ ሴቶችም ወደ ራሰ በረሃነት እየተቀየሩ ነው። አሁን ህፃናት ደግሞ ቆዳቸው ይጠነክራል፣ ልክ እንዳዋቂ ይሆናል። ያንን ለመከላከል ሻምፖ የተለያየ አይነት ሻምፖ እንቀይራለን። ግን መፍትሄው ሌላ ነው። ይሄ የሚያመጣው ምንድነው? ይሄ የሚያጣራልን ምንድነው? ከውሃ ጋር አብሮ የሚመጣ ከፍተኛ ሚነራል እና ደግሞ ክሎሪን እንድንጠጣ እንጂ ብንታጠብበት ራሱ ችግር ያመጣል። ስለዚህ ይሄ ማጣሪያ ነው። እንግዲህ እኔ ባለውበት ሀገር ቤቴ ውስጥ ሁሉ አለ። በፊት የምታጠብበትም ገጥም ያለው ይሄ የልብስ ማጠቢያ ታንኩም ላይ ይገጠማል። ምክንያቱም ከ30% በላይ የሳሙና ፍጆታን ይቀንሳል። ይሄ ሃርድ ወተርን ወደ ሶፍት የሚቀይር ማለት ነው በቀላል አነጋገር። ስለዚህ ላንተና ለሴፉ ለጓደኛህ ባልደርስም ለልጆቻችሁ መድረስ ይችላል። ስለዚህ ለሴፉ ላበርክተለት ስጠው ለልጆቹ ብላ ስላልከኝ ነው። ሰጠዋለሁ ይዤ መጣሁት አለ። ሴፉ ፋንታው እቺ ላንተ የተላከችናት ኮኮሪያ በተለይ ዞማ ለሆኑ ለልጆች ለባለቤት ለቪ ለፀጉር የሚነቃቀለው ላይ ይገጥመና ፕሩቭ ያርከው ቆዳ ለልጆች ቆዳ ሴቶች ባለቤቱም ማለች። የኛ እንኳን የሞተ ነው ቢላይ ስላልካስ የዚህ የውሃ ጉዳይ ነው። ውሃ ከፍተኛ ችግር አለበት። ውሃ የክሎሪን ውሃ ሁሉም ሴቶችንም ፊታውን የሜካፕ ወጪ ይቀንሳል ማለት ነው። በጣም ብዙ ውሃው ሶፍት መሆን አለበት። ይሄ እኮ በሌላው ዓለም የተለመደ ነው። እኛ ሀገር ነው ብዙ ሰው ዝም ብሎ ብድግ አድርጎ የሚታጠበው። ስለዚህ ሻወር ሄዳቸው ለይሄን ቢገጥሙ ሰውነታቸውን ቢታጠቡ በአጭር ቀን ለውጥ ያመጣሉ። ይሄንን አገልግሎት ለማግኘት ደግሞ ምናልባት ዝግጅት ክፍሉን እንደዚህ እቃዎች ለማግኘት ሆቴሎች፣ የተለያዩ ተቋማት፣ ግለሰቦች በጣም ኢምፖርታንት ስለሆነ አድራሻችን እናስቀምጣለን። ሀሌታ ሚዲያ ይሄ እንደዚህ ለማህበረሰቡ የሚጠቅም ከካሽ ጋር ተነጋግረን ለእናንተ የሚደርስበትን አማራጭ እናቀርባለን። እንግዲህ ወደ መለጣነት ኮሪያም እዚህም ሀገር ፀጉር ከማስተከል ችግሩ ዋናው ውሃው መጣራት አለበት። ይሄ ማጣሪያ ነው። በተለይ ለህፃናቶች፣ ለሴቶች፣ ለወንዶች ሆቴል ውስጥ ላሉ የሆቴሉን ደረጃ ከፍ ያደርጋል። ኢዝሊ ሻወሩ ላይ መትከል ብቻ ነው አልካስ እዛ ራሱ ፊልተር ያደርጋል። ለምሳሌ ወደ ሆቴሎቻቸው የሚመጡ የውጭ ሀገር ሰዎች ቢኖሩ በቀላሉ ይሄን ስለሚያውቁ ይሄን ያስገጠመ ሻወር ነው ያለን ብለው ቢሉ ዌብሳይቶቻቸውም ላይ ቢለቁ የሰዎች መርጠው ወደዛ እንደሚሄዱ እርግጠኛ ነኝ። ምክንያቱም እኔንም ብሆን እኔም ስመጣ እዚህ ያለውበት ቦታ ገጥም ያለው እንደ አንድ ስታንዳርድ ታያለ ማለት ነው። እንደ አንድ ስታንዳርድ ስለሚታይ ይሄን ቢገጥሙ ጥሩ ነው። ብትፈልጉ ከሆነ በመናስቀምጠው አድራሻ ኮሙኒኬት አድርጉት። ካስሽ ለእናንተም በብዛትና በጥራት እናቀርባለን። ካስሽ እንግዲህ ሰዓት ትንሽ ገደበንና እንደው የተባይን ነገር ሳናነሳ ከባድ ነው። ይሄ በተለይ በረሮ የሚባለው አይጥ ህዝቡን አማሯል ኢትዮጵያ ውስጥ። እንደሱ እቤት ውስጥ በሚዘጋጅ ነገር ማጥፋት ይቻላል። በረሮ ዘመኑ ከዳይኖሶር ይበልጣል ይባላል። ኢዝሊ በቀላል አይሞትም። አሁን ቅድም ደግሞ ስትለን እንግዲህ የበረሮ ዳሪ አላቀም ለአስምም አደገኛ ነው አልክ። እነዚህ ነገሮች አብራርተ ማጥፊያቸውን እንደው በወፈረር ብትል እንግዲህ ካለን ሰዓት አቋያ በረሮ ባይዘወይ የንጽህና ጉድለት ውጤት ነው። ከገባ በኋላ እኛ ለምሳሌ የምንመገባቸው ምግቦች አለማሳደር፣ መሬት ላይ የወዳደቀ ምግብ አለመተው። ምክንያቱም እዛ ቤት ሊቆይ የሚችለው ለሱ የሚመች ቦታ ስለሚገኝ በቀላሉ ምግቡንና እንትኑ የሚያገኝ ከሆነ እዛ ቤት ይቆያል፣ ይራባል ማለት ነው። ስለዚህ ንጽህና ማድረግ የመጀመሪያው ነገር ነው። ከዛ በተረፈ ደግሞ ምንነቱም ያልታወቀ ከየሜዳው ገዝቶ መድኃኒቶች የበረሮ ያጠፋል እንደዚህ ከነንቁላሉ ምናምን የሚባሉ ብዙ ማስታወቂያዎች አሉ በየመንገዱ የምሰማቸው። በእርግጥ እነዛ ቢያጠፉ ኖሮ እስካሁንም በረሮ በጠፋ ነበር። ግን ያው አንዳንዶቹ ጥያቄ ውስጥ የሚገቡ ናቸው። ግን ጥሩ የለም ማለት አይቻልም፣ ሊኖር ይችላል። ቤት ውስጥ ያው የመጀመሪያ ነገር ጽዳት ነው፣ ንጽህና፣ ምግብ አለማሳደር፣ ቶሎ መድፋት። አይጥም ብትሆን እንደዛ ነው። የተራረፈ ምግብ ነው ሪሶርሱ አይደለም፣ ሪሶርስ ይፈልጋሉ። ስለዚህ ያንን በማስወገድ ኬሚካል ነገሮችን ከመጠቀም ቤት ውስጥ ባሉ ነገሮች በማጽዳት
ነጭ ሽንኩርት በጥብጦ በመርጨት እነሱ የሚሄዱበትን ኤሪያ አጣርቶ ክሊን በማድረግ እና ደግሞ በቀላሉ ሪፔል የምናደርግበት የምንከላከልበት እንደ ጤና አዳም እነዚህ የሚሸቱ ነገሮች በሶብላ እነዚህ ነገሮችን አድርገን ብንረጭ እዛ እነሱ የሚንቀሳቀሱ አሉ ብለን የምናደርግበት ቦታ እነዚህ ነገሮች ብናደርግ በረሮ ከዚህ ልንከላከል እንችላለን። ወደ ማጥፊያው ደግሞ ስንሄድ በቅርቡ እዚህ መጥቼ ያዘጋጀዋቸው ያው እንግዲህ ትራዲሽናል በሆነ መልኩ ናቹራል በሆነ መልኩ የተዘጋጁ መድኃኒቶች አሉ። እንግዲህ ይሄን ወደፊት ዴቨሎፕ እያደረኩት ነው። ይሄንንም ደግሞ ከዝግጅት ክፍሉ ማግኘት ይቻላል። የምትቸገሩ በዚህ አጋጣሚ በጣም ያስቸገረው አንድ ትልቅ ተቋም ወይ ካፍቴሪያ ሊሆን ይችላል ወይም የሆነ ቦታ ነፃ ሰርቪስ ወተን ያንን ነፃ ሰርቪስ ለመስጠት በዚህ አጋጣሚ በሀሌታ ሚዲያ ስም ቃል ገባለሁ አጠፋለሁ። በጣም እጅግ አድርገን እናመሰግናለን። እስቲ ማቅረቢያው እስከተታተና አጠቃቀሟን ማቅረቢያው ምናምን ባንዷ እቺ ለቺኮች የቀረበች ናት በቦርሳ የምትያዝ ይሄ ደግሞ ለወንዶች ነው። እስቲ በወንዶች ፈኛው ወንዶች ስለሆነ በወንዶች አድርገን ሴት ብትኖር በሴት እንሰጥ ነበር። እስቲ ያንን ይፈላው ተቀብለን ለምሳሌ አንድ ሰው ከተለያየ ቦታ ወደ ተለያየ ቦታ የሥራ ጉዳይ ይኖራል። ከሥራ ቦታ ከቤቱ ወጥቶ ሲንቀሳቀስ በኪሱ ይሄንን ፓውደር አድርጎት በቀላሉ ካፍቴሪያ ገብቶ የሞቅ ውሃ ብቻ ነው በዚህ እንፈልገው። ስለዚህ ይሄንን በዚህ ውስጥ በሻይ ማንኪያ አንድ ያደርግና አንድ ሻይ ማንኪያ ያደርግና ይቺን መልሶ እንደዚህ ከድናታል። ከዛ በኋላ ይሄንን እዚህ ውስጥ ያደርግና የፈላ ውሃ ውስጥ ይሄን ሲያደርገው የዚህ እንትን ኮንቴንቱን ማግኘት ይችላል ማለት ነው። ይሄኛውንም እንደዛው ይሄ ማለት ነው እዚህ ውስጥ ጨምረለት ቀርቦናል ውሃው። ይሄ ለምሳሌ አሁን ውሃውን እዚህ ውስጥ ብናደርገው ይሄ ያጣራልናል ማለት ነው። ኦኬ በቀላሉ አንድ ሰው እየተጫወተ ስንት ደቂቃ መቆየት አለበት? ቢያንስ እነዚህ ነገሮች በዚህ ደረጃ ላይ ያሉ 10 ደቂቃ ከውሃ ጋር አብረን እናፈላና ማታ ለምሳሌ ወደ ቤት ስንገባ ቁጭ ብለን ይሄን ብንጠጣ ብዙ ነገር ነው የሚያስተካክልን። ይሄኛው ያለ መፈጨት ችግር ሽንት ቤት ለምሳሌ ለረጅም ሰዓት ተቀምጦ ለድርቀት እስቲ ሆድ ድርቀት ይሄኛው ስቱል ይሉታል ፈረንጆቹ ለሆድ ድርቀት። እንደገና ደግሞ ምግብ በልተን አልፈጭ ሲለን ያው ጨጓራችን ውስጥ ያለውን እንትን ይሄ በፋይበር የበለጸገ ስለሆነ ጨጓራችንን ያነቃቃዋል። ሜታቦሊዝም ሲስተም ያስተካክልናል። በጣም ዘርፈ ብዙ ያለው ጠንካራ ነው። አንድ ወዳጄ አምቦሃ ከምጠጣ ይሄን አንድ ካፕ ብጠጣ ከዛ የተሻለ እንትን ያደረገኝ አስገስቶኛል ሁሉ ነው ያለው እና ሞክሩት። በጣም ዘርፈ ብዙ ጥቅም አለው። ይሄን እንግዲህ አሁን ይሄ ካስሽ ለያው ሰዓት እንዳይገድበን የዘፈዘፍከው ወይንም ይሄ ማለት ነው። ይሄ መጀመሪያ ያረከው ለደም ግፊት ይሄኛው ለደም ግፊት የደም ዝውውርን ያስተካክል ያወርድናል። ኢንሱሊን አለው ውስጡ ለስኳር በሽተኞች ታይፕ 2 ላላቸው ሰዎች ለነሱም ይጠቅማቸዋል። እነሱም ይሄን አዘውትረው ማታ ማታ አንድ ካፕ እንደዚህ ጠጥተው ቢተኙ ከፍተኛ ሰላም ያገኛሉ። ፒተርሜሎን ነው ጥቅሙን በደንብ ገብተው ከጉግል ላይ ማግኘት ይችላል። ናቹራል ነው አይደለ? ናቹራል ነው በቃ። ይሄንን ከሻይ ጋር ይሄኛው ለምሳሌ እሷን ከሰሳት ነው። እነዚህ ደግሞ ለሴቶቹ የተዘጋጀ ከነቃው ማለት ነው። ከቦርሳቸው በመናምን ይዘው ሲሄዱ እንዳይቸገሩ ካፍቴሪያ ገብተው የሞቅ ውሃ ብቻ ነው ከዚህ ከካፍቴሪያው አገልግሎት የሚጠይ የሞቅ ውሃ ይመጣላቸዋል። በቀላሉ በቦርሳቸው ይዘው ይሄንንም በቦርሳቸው ይዘው አዋህደው በዚህ መልክ መጠጣት ይችላሉ። እስቲ ፕራክቲስ አድርጌ ቴስቱን ቅመሰው እስቲ አይ ቲንክ ቴስቱን ጋር ለመላመድ የሚቸግር አይመስለኝም። በአጋጣሚ ቀቅል በልቻ አንንቀሳቀስ ብሎ የነበር እስቲ ልሞክረው። እስቲ ራሳችን እንሞክረዋለን። ዶዙ አንድ ማንኪያ ነው ያልከን? አንድ ማንኪያ ለአንድ ሰው በቀን እንደዚህ ሻይ ማንኪያ በቂ ነው። ቃናው ራሱ ደስ ይላል። በፈለግነው ቴስት አድርገን ለምሳሌ ጦስኝ ቁርንፉድ አላው ላይ ጠብ ማለት ቴስቱን ለመቀየር ግን ባዶ በስኳርም ለሚፈልግ በስኳርም የሚፈልግ እንደ ቴስታችን ቁርንፉድም ጦስኝ ቀረፋ የተለያየ ነገሮች አድርገን መጠቀም እንችላለን። እሱ አንተናው መጠጣት ደግሞ ለደም ግፊት ለስኳር ለተለያዩ ነገሮች የሚጠቅሙ ማቴሪያል ማለትም
ሚኒራል የያዙ የባህላዊ ሕክምና ማለት ነው። በቃ የዘመናዊ መድኃኒቶች መነሻቸው እነዚህ ናቸው። እንግዲህ አስተሳሰባችንን ማስተካከል ብቻ ነው። እቺን ቴስት ታረጋታለህ? እስቲ ሞክር። እስቲ መረር ትላለች። እንግዲህ ምን እኮ እያጦለወለንም ተቸግረናል። ያው ለምሳሌ ደብግ ኪኪን ካወረደው መጥቼ ጉልበትን ስማለሁ። ካስሽ ችግር የለም ስማለሁ። አመሰግናለሁ። ኖርማል ነው። አያስቸግርም። የሆነ ከባድ አይደለም፣ የሚከብድ የለም። አይደለም። ሰው እንቆቆ ይጠጣ የለ እንዴ? እንቆቆ እኮ የድሮ ካስሽ ለዚህ ምንድን ነው ለኮሶ ለትላት ብሎ በጣም የሚዘገን ነገር እንጠጣለን። ዘግናኝ ነገር። ይሄ ደግሞ በሻይ መልክ ስለሆነ በቀላሉ ሰዎች ኤኒ ቦታ መጠቀም ይችላሉ። በዚህ መልክ ያቀረብነው ከቤት ውጭም ወደ ካፍቴሪያ በመሄድ እነዚህ ነገሮች በዚህ መልክ አዘጋጅተን መጠቀም እንችላለን ነው። እንግዲህ አይ ሆፕ ብዙ ሰው ይሄንን ይጠቀማል ብዬ ተስፋ አደርጋለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ እነዚህ ነገሮችን ደግሞ ካስሽ በተለየ መልኩ በጣም ውስን ይዞ መጥቷል። እዚህ ሀገር አበቅሎ ደግሞ ለትውልዳችን እንዲጠቅም ከኛ ጋር እየሰራ ነው። ኤርሚያስ መቆያ የሚባል አንድ ወዳጃችን አለ። እሱ ኃላፊነት ወስዶ እየተከለ ምን እያለ ነው። ኤርሚያስን ደግሞ ቦታው እርሻው ድረስ ሄደን የተሰሩትን ቆስጣ ጎመኖች እኔ ራሴ ተክዬ ፍሮም ስክራች እንዴት እንደ ይሄ ሳሩ ማንሳቱት ልብሱን እያለበስኩት ውሃውን ደግሞ በዚህ ያጣራው እያፈላው በደብ ስቴፕ ባይ ስቴፕ አሳይተን ለትውልዳችን ለሀገራችን የሚጠቅም ነገር እናደርጋለን። ከኛ ጋር መስራት የምትፈልጉ የመንግስት ተቋማቶች፣ አብያተ ክርስቲያናቶች፣ የተለያዩ ግለሰቦች ካሉ በተለይ ካስሽ ስልጠና ለመስጠት ኢትዮጵያ ውስጥ አንድ 2 ወር 3 ወር ይቀርዋል። ኮሙኒኬት አርጉን፣ ወደ እናንተ ይመጣል። አብዛኛውን ነገር በፍጹም ኢትዮጵያዊነት በፈቃደኝነት ለናንተ ለማድረስ ፈልጓል። ሆቴሎች፣ የተለያዩ ግለሰቦች ጥቂት እቃዎች አሉ። እነዚህን ኦርደር ማድረግ ትችላላችሁ። በተለይ ደግሞ ሁላችሁ እየተነፋ የሆድ ድርቀት ላለባችሁ እነዚህ ነገሮች ከናንተ የሚበልጥ ነገር የለም ብለን እርሻችን ላይ እየተከልን ነው። የኛው እንደበቀለ ለናንተና ቀጃችን ላይ ላለው ግን ትንሽ ተጣለን። ይሄንንም ደግሞ ተደራሽ ለማድረግ እንፈልጋለን። እነዚህ የምናቀርባቸው መድኃኒቶች በኮሪያ ሀገር በሕክምና በክሊኒካል መስፈርት ያለፉ ጉዳዮች ናቸው። ኢንተርኔት ላይም ገብቶ ማየት ይቻላል። እኛ ጋር ስድርሶ ይሄን ነገር እናመቻቻለን። የዛሬው ፕሮግራማችን የሀሌታ ሚዲያ ይሄን ይመስላል። ጤናችንን በእጃችን ነው በሚል መልኩ ዛሬ ደግሞ በጤና ጉዳይ፣ በሕክምና ጉዳይ፣ በተለያየ ጉዳይ ከስራ ባልደረባችን ከኮሪያ ከመጣው ከካሳውን ጋር ውይይት አድርገን ካስሽ በጣም እጅግ አድርጌ አመሰግናለሁ። ለትውልድ ለሀገር የምትለፋ ኢትዮጵያ እንደሆን ካቃለው እንዳንተ አይነቱን ዲያስፖራ ያብዛልን። ውጭ ሀገር ሆኖ ከመሰዳደብ ከመተቻቸት ሀገርን ደግሞ እንዲየገቡ ማገልገል ደስ ይላል። በጣም ግን ሳልተሂ ከማላልፈው የመጨረሻ ካስሽ ረስቸው እዚህ ፒያሳ ፎቁ ጋር እዚህ ጋምቤላ እዛ ጋር ቢሮ ነበረ። ቢሮው ጋር ግን በጣም የሚያምር ፓርክ ተሰርቶ ካፌ እየጠጣ እዚህ ጋር ኮተሼ አንድ ማስታውሰው ገጠመኛልና እዚህ ያየሁት ነገር ራሴ በሚኖርበት ኮሪያ ላይ ያየውም ይሄንን ሳልመሰክር አላልፍም ብላል። እሷን በለ መዝጊያ ፕሮግራም ስራ። እሺ አመሰግናለሁ። እኔ ቅድምም ወደዚህ ከመምጣቴ በፊት ሆቴል ውስጥ ገብቼ ጋምቤላ ሆቴል ይባላል አውርቻቸዋለሁና በአጋጣሚ እዛው ሰፈር የኖረች ሴት ናት። ሪሴፕሽን ላይ የነበረች ከሰዓታት በፊት ነበር ከሷ ጋር የነበርነው። በፍጹም ማመን በሚያስቸግር ሁኔታ ተቀይሯል። በቀደም ከእናንተ ጋር ከተገናኘን በኋላ ስወጣ ነው 12 ሰዓት ሲሆን ወደ ላይ በእግሬ ወጣ ነበር ወደ ሀገር ፍቅር። ከላይ ሆኜ ሳየው አውቶማቲካሊ ብዙ ነገር ወደ ኋላ መለሰኝ። አሁን ሻይ የጠጣንበት ከጋምቤላ ሆቴል በስተግራ ትንሽ ርቀት ላይ ከፍ ያለ ቦታ ላይ ትንሽዬ ቢሮ ነበረችና ከጓደኞቻችን ጋር እዛ ጋር ቢሮ ከፍተን ስራ እንሰራ ነበርና አቋሎ እዛ አካባቢ ወንዙ ውስጥ አንድ ትልቅ ዛፍ ነበር። እንግዲህ የቆዩ ሰዎች ሊያውቁት ይችላሉ። እዛ ዛፍ ላይ ያ እብድ በጣም ጥቁር ነው፣ ራቆቱን ነው፣ በክርና በፌስታል እያሰረ እንትኖችን ይወረውር ነበር ወደ ዛፉና ያ ዛፍ ያ ሰው ረጅም ጊዜ ከመወርወሩ የተነሳ የክሪስማስ ዛፍ ነበር የሚመስለው እና በዛ በኩል ሰዎችም አያልፉም ነበር።
ቆሻሻ ነበር ከዛዛ እኛ በዛ ስናልፍ ሁሌ እናገኘዋለን ምንም ሰተው አይቀበልም ነበርና አግሬሲቭ ነበር ውሾች በጣም ይበዙ ነበር ቆሻሻ ይደፋ ነበር ይሸት ነበር አሁን ላይ ሳይው ተአምር ነው የሆነብኝ እና አንድ ቀንም እዛ ሆቴል ገብቼ በቃ እንትኔ ለመወጣት እንደማርፍ ነግሬያቸዋለሁ በጣም ጥሩ ቪው ሆኗል የሚያስገርም የሚያስደንቅ ለውጥ ነው የታየው እዛ አካባቢ ነዋሪ ሆኑ ከዚህ ቤት ያን አካባቢ የሚያውቁ ሰዎች ለውጡን ሊያዩ ይችላሉ ለኔ ደግሞ በጣም አስገራሚ ነው ካስደነቀኝ ብዙ ነገሮች አንዱ እሱ ነው እና እዛ አካባቢ ነዋሪ ሆናችሁ ያደጋችሁ ወይም ያን አካባቢ ትውስታ ያለባችሁ ሰዎች እዛ አካባቢ ዱና ጥቂት ቡና ኮፊ ሾፖች አሉ እዛ አካባቢ ሄዳችሁ ብትጠቀሙ የኔን ስሜት ትጋራላችሁ ብዬ ተስፋ አደርጋለሁ ያለው ነገር የሚገርም ነው ትንሽ ከፍ ብላችሁ ሆቴሉ ላይ ወጥቼ ለማየት ሞክሬያለሁ እዛ አካባቢ ወንዝ ዳር የተሰሩ ወደ ፊት ወደ ግራ ወደ ቀኝ የምታያቸው ነገሮች በሙሉ አስገራሚ ናቸው ውጡ የሆቴሉም ባለቤቶች አይከለክሉም በተለያየ አቅጣጫ አራተኛም አምስተኛ ፎቅ ላይ ወጥቼም ብዙ ቪው አይቻለሁ በዚህ አጋጣሚ የጋምቤላ ሆቴል እዛ ሪሴፕሽን ጋር ያሉ ሰዎች አግኝቻቸው ዛሬ ተባብረውኝ ይሄን አሳይተውኛል ሌሎችም ሰዎች ሲመጡ በራቸው ክፍት እንደሆነ ነው የነገሩኝ በጣም አመሰግናለሁ እነሱንም በዚህ አጋጣሚ ሁላችንም ሄደን ቦታውን እንጎብኘው ዝታል ከኮሪያ እንግዶች ይዞ መተለማሰ እመጣለሁ ጓጉታል አዎ እዛ ነው ማሳረፋችሁ ውድ ያልዳ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ የዛሬ ፕሮግራማችን ይመስላል ይሄን ፕሮግራም ከወደዳችሁት ሰብስክራይብ ላይክ ሼር ኮሜንት በማድረግ ከኛ ጋር ቀጥሉ የዛሬ ፕሮግራማችን ይመስላል ካስሽ ፈጣሪ ያክብርልን መልካም እናመሰግናለን